ሰላም እንዴት ናችሁ ተማሪዎች? ዛሬ ዩኒት 6 ውስጥ ያየናቸውን ኤክሰርሳይሶች ጠቅለል አድርገን የምንሰራበት ቪዲዮ ነው ማለት ነው። ስለዚህ ይህ ቪዲዮ በጣም ጠቃሚ ነው ለእናንተ። ስለዚህ እስከ መጨረሻ መከታተላችሁን እንዳትረሱ። አቋማኔት ነው የምታገኙት እንደተለመደው ቴሌግራም፣ ዩቲዩብ እንዲሁም ደግሞ ዌብሳይቱ ላይ በተጠቀሰው አድራሻ ልትከታተሉ ትችላላችሁ። ኤክሰርሳይዝ 6.15 ምን ይጠይቀናል? How could the white light of the sun gives us various colors of the rainbow? ስለዚህ የተለያዩ የሬንቦ የቀስተ ደመና ከለሮች እንድናገኝ ከፀሐይ የምናገኘው ዋይት ላይት እንዴት አድርጎ ነው ይሄንን ከለር ፎርም ያደርገው እያለ እየጠየቀን ነው ማለት ነው። ስለዚህ መልሳችን ምንድን ነው? when sunlight pass through a raindrop፣ አሁን sunlight white light የምንለው ማለት ነው which is የሁሉም ከለሮች ድብልቅ ነው ወይም በውስጡ ሁሉንም ላይትዎች የሚይዝ ማለት ነው። then በሬንድሮፕ ውስጥ በሚያልፍበት ጊዜ አንደኛ ምን ይሆናል? it refracts ሪፍራክት ያደርጋል ብለናል አይደለ? ስለዚህ ሪፍራክት በሚያደርግበት ጊዜ ወይም ቤንድ አድርጎ በሬንድሮፕ ውስጥ በሚያልፍበት ጊዜ ምን ይፈጠራል? bending each colors differently, red bends the least, violet the most። ስለዚህ በውስጡ ያሉት ኤሌክትሮማግኔቲክ ዌቮች ወይም ቪዚብል ላይቶች ማለትም ከቫዮሌት እስከ ሬድ ያሉት ሬድ በአነስተኛ መጠን ቤንድ ሲሆን ቫዮሌት ከለር ደግሞ በከፍተኛ አንግል ቤንድ ያደርጋል ማለት ነው። ስለዚህ ምን ይፈጠራል ማለት ነው? አንግል ኦፍ ሪፍራክሽናቸው የሁሉም ላይት ሬዎች ወይም ላይት ዌቮች የተለያዩ ስለሆነ የሚፈጠረው ምንድነው ማለት ነው? የምትመለከቱትን ከለሮች ወይም ህብር ይሰጣችኋል ማለት ነው። ዴን ሶ ኢንተርናሊ ሪፍሌክት ይሆናል። ዴን ደግሞ በመጨረሻ ደግሞ ሪፍራክት አድርጎ ከሬንድሮፕ ይወጣል ማለት ነው። ሶ አይናችሁ ውስጥ የምትመለከቱት ከየት የተገኘ ኢሜጅ ነው? ከሬንድሮፑ የተገኘ ሪፍራክትድ ሆኖ የተገኘ ላይት ነው ማለት ነው። ሌላ ደግሞ እስኪ ኤክሰርሳይዝ 6.16 እንስራ። ዲድ ዩ ግላንስ in the mirror before leaving for school this morning? ዛሬ ከትምህርት ቤታችሁ ስትወጡ ፊታችሁን አይታችሁት ነበርናል? of course ሁሉም ተማሪ ያያል። ለምሳሌ መስታወት ላይ ትቆሙና መልካችሁን ለምሳሌ አይታችሁ አንዳንድ ለምሳሌ ስፓት ካለ አስተካክላችሁ ያልታጠባችሁት ነገር አይታችሁ ነው የምትመለሱት ማለት ነው። ሶ ይሄን በምታደርጉበት ጊዜ ምንድነው ማለት ነው? አንድ የሚረር አፕሊኬሽን እየተጠቀማችሁ ነው ማለት ነው። ኤክሰርሳይዝ 6.17 እስኪ አብረን ደግሞ እንስራ እዚህ ላይ how does a plane mirror form an image? እንግዲህ ቀደም ብለን ወደ ትምህርት ቤት ከመሄዳችን በፊት የምናዩበት መስታወት ወይም ፕሌን ሚረር የምንለው ኢሜጅን እንዴት አድርጎ ነው የሚፈጥር እያለን ነው። ሶ መልሳችን በእንደዚህ አይነት ፖይንቶች ማስቀመጥ እንችላለን። አንደኛ when light ray hits a plane mirror they reflect in accordance with the law of reflection። እንግዲህ እዚህ ጋር እንደምትመለከቱት ኦብጀክት አለ። ኦብጀክቱ ላይ አንድ ነጥብ እንመርጣለን። ታዲያ ላይት ሬዎቹ መስታወቱ ላይ በሚያልፉበት ጊዜ ኢንሲደንት ላይት ሬዎች ማለት ነው በላው ኦፍ ሪፍሌክሽን አማካኝነት ምን ይሆናሉ ማለት ነው? ሪፍሌክት ይሆናሉ። በላው ኦፍ ሪፍሌክሽን መሰረት ማለት ነው አንግል ኦፍ ኢንሲደንስ ከአንግል ኦፍ ሪፍሌክሽን ጋር እኩል ነው ብለን ነበረ። ስለዚህ ለምሳሌ ፓራራል የሆነ ላይት ሬይ ከመስታወቱ ጋር ስትራይክ በሚያደርግበት ጊዜ ሪፍሌክት ሲሆን በምን አይነት መንገድ ነው? ፓራራል በሆነ በተመሳሳይ የሆነ መንገድ ነው ማለት ነው፣ ወይም በተመሳሳይ አቅጣጫ ነው የሚጓዝ። ሌላ ደግሞ እዚህ ጋር አንድ ላይት ሬይ እንምረጥና በቴታ አንግል ወይም አንግል ኦፍ ኢንሲደንሱ ቴታ የሆነ ሪፍሌክት በሚሆንበት ጊዜ አንግል ኦፍ ሪፍሌክሽኑ ምንድን ነው የሚሆነው? ቴታ ነው የሚሆነው። በተመሳሳይ ሌሎች ላይት ሬዎችን ብትጠቀሙ ይሄ አይነት ሪዛልት ነው የምታገኙት ማለት ነው። ሶ ይሄ አይነት ይሆናል ማለት ነው። በሁለተኛ the reflected light rays spread out from a single point which indicates the location of the image። ታዲያ ሪፍሌክትድ ላይቶችን በምትመለከቱበት ጊዜ እዚህ ጋር እነዚህ ሶስት ሪፍሌክትድ ላይቶች ምን ያደርጉ? ኮንቨርጅ ያደርጉ፣ ስፕሪድ ነው የሚያደርጉት። ስለዚህ እነዚህ የተነሱበት አንድ ኮመን ፖይንት አላቸው ማለት ነው። ስለዚህ ያ ኮመን ፖይንት ወይም ምንድነው ማለት ነው? ኢሜጁ የሚገኝበት ፖይንት ነው ማለት ነው። ስለዚህ ይህንን መሰረት አድርገን ምን እናገኛለን ማለት ነው? ኢሜጁን ፎርም እናደርጋለን። so consequently a virtual image is created behind the mirror. therefore እነዚህ ላይት ሬዎች የተነሱበትን ነጥብ ትሬስ በምታደርጉበት ጊዜ ከመስታወቱ በስተጀርባ ሆኖ ታገኙታላችሁ። ስለዚህ የሚፈጠረው ኢሜጅ ምን አይነት ኢሜጅ ነው? ቨርቹዋል ኢሜጅ ታገኛላችሁ። በዚህ አጋጣሚ የኢሜጁ ሄት ከኦብጀክቱ ሄት ተመሳሳይ ሆኖ ታገኝታላችሁ። በተጨማሪም ደግሞ ከሚረሩ ያለው ዲስታንስ
ኦብጀክቱ ያለው ዲስታንስ እና ኢሜጁ ያለው ዲስታንስ ምንድነው? ተመሳሳይ ነው ማለት ነው። በተጨማሪ ደግሞ ኤክሰርሳይዝ 6.18 ምን ይጠይቀናል? How can you locate the image formed by a concave mirror for different positions of the object? ስለዚህ አንድ ኮንኬቭ ሚረር ተጠቅማችሁ የተለያየ ቦታ ላይ በማስቀመጥ እንዴት ነው ኢሜጅ ፎርም የምታደርጉት ነው የሚለን። ስለዚህ እና በተጨማሪ ደግሞ ምን ይጠይቀናል እዚህ ላይ are the image real or virtual ይላቸዋል። የምታገኙት ኢሜጅ ሪል ነው ወይስ ቨርቹዋል ነው ይላቸዋል። በተጨማሪ ደግሞ are they large, diminished or have the same size? ማግኒፋይድ ሆኗል ወይ ያለ ነው በሌላ አነጋገር። ሶ ማግኒፊኬሽን በምን ይለካል? አንደኛው ኢንላርጅ ልንል እንችላለን የተለቀ ኢሜጅ ካገኘን። ሌላ ደግሞ ዲሚኒሽድ ሊሆን ይችላል። ዲሚኒሽ ስንል ኢሜጁ ሪዲዩስድ ሆኗል። ሌላ ደግሞ ተመሳሳይ የሆነ ሳይዝ ሊኖረው ይችላል ማለት ነው። ሶ በዚህ ጥያቄ ይሄ ሲሙሌሽን በቂ ማሳያ ነው። አሁን እዚህ ጋር የምትመለከታላችሁ ኦብጀክት አለ። ኦብጀክቱ የተቀመጠበት ከሴንተሩ አለፍ ብሎ ነው። እዚህ ጋር ፎካል ፖይንቱን ታያላችሁ። ታዲያ እዚህ ጋር እንደምትመለከቱ ላይት ሬዎች ኢሜጁ የት እንደሚፈጠር ይነግራቸዋል። በሴንተሩ እና በፎካል ፖይንቱ መካከል ይነግራቸዋል። ታዲያ አሁን ለምሳሌ እየቀረባችሁ በሄዳችሁ ቁጥር ወደ ሴንተሩ ማለት ነው ወይም ወደ ሚረሩ በምትጠጉበት ጊዜ ምን ይሆናል? ኢሜጁ ኢንላርጅ የሆነ ታያታላችሁ። በዚህ አጋጣሚ ደግሞ ኢሜጁ ምንድን ነው ታያላችሁ? ኢንቨርትድ ነው፣ የተገለበጠ ኢሜጅ ነው የምታገኙት ማለት ነው። ሶ እዚህ ጋር የምትመለከቱት ሪል ኢሜጅ፣ ያው ሪል ስንል ምንድን ነው? ከመስታወቱ ፊት ለፊት ማለት ነው፣ ወይም ኦብጀክቱ ባለበት ጎን ማለት ነው፣ በሚረር ጊዜ ማለት ነው። ሶ አሁን እዚህ ጋር እንደምታዩት አሁን ኦብጀክቱ ሴንተሩ ላይ በሚደርስበት ጊዜ እና የኢሜጁን ሳይዝ በምታዩበት ጊዜ ተመሳሳይ ይሆናል። ሶ ሴንተር ኦፍ ካርቬቸሩ ማለትም የሚረሩ ሴንተር ላይ ኢሜጁ እና ኦብጀክቱ ተመሳሳይ ሳይዝ አላቸው። በተጨማሪም ደግሞ ኢሜጁ ምንድን ነው? ሪል ነው እና ደግሞ የተገለበጠ ነው። አሁን ወደ ፎካል ሌንግዙ በምትጠጉበት ጊዜ ምን ይሆናል ማለት ነው? ኢሜጁ በፎካል ፖይንቱና በሴንተሩ መካከል ላይ የምታያላችሁ ኢሜጁ በጣም ኢንላርጅድ ነው እና ደግሞ የተገለበጠ ነው፣ ኢንቨርትድ ነው። አሁን ያላችሁ መጨመር ትችላላችሁ። በጣም ኢንላርጅ የሆነ ኦልሞስት በጣም ከፍተኛ ሳይዝ እንዳለው መመልከት ትችላላችሁ። ሶ ወደ ፎካል ፖይንቱ በምትደርሱበት ጊዜ ታዩታላችሁ እነዚህ ሁለት ላይኖቹ ፓራላል እየሆኑ ነው የሚሄዱት። ስለዚህ ምን ይነግራችኋል? ፎካል ፖይንቱ ላይ በሚሆንበት ጊዜ ኢሜጁ ኢንፊኒቲ ላይ ነው የሚገኘው። ሶ ሳይዙም እጅግ በጣም ከፍተኛ ነው የሚለውን ነገር ይነግራችኋል። ሌላ ፎካል ፖይንቱ ላይ ከፎካል ፖይንቱና በሚረሩ መካከል በምታደርጉበት ጊዜ ምን ይሆናል መሰላችሁ? ኢሜጁ የሚፈጠረው ከሚረሩ በስተጀርባ ነው። ታዲያ ከሚረሩ በስተጀርባ ሆኖ የምታገኙት ደግሞ አፕራይት ቨርቹዋል ኢሜጅ ነው which is behind the mirror ማለት ነው። እየጨመር ማለትም እየተጠጋችሁ በሄዳችሁ ቁጥር ወደ ሚረሩ እንደምታዩት የምታገኙት ኢሜጅ ቨርቹዋል ኢሜጅ ታገኛላችሁ ማለት ነው። ሶ በእንደዚህ አይነት መንገድ በሲሙሌሽን ሰመራይዝ ማድረግ እንችላለን ማለት ነው። ሶ የተለያየ ፖዚሽን ላይ የተለያየ ኢሜጅ ታገኛላችሁ። ኢሜጁም ኔቸሩንም እንዲሁም ደግሞ ሳይዙንም በዚህ አይነት መንገድ መናገር እንችላለን ማለት ነው። ኤክሰርሳይዝ 6.1 የሚጠይቀናል explain why concave mirrors are used in flash lightings and automobile headlights. ፍላሽ ላይቶች እንዲሁም ደግሞ የአውቶሞባይል ሄድ ላይቶች አሉ አይደለም፣ የፊት ለፊት መብራቶች ኮንኬቭ ሚረር እነሱ ላይ ለምን መጠቀም አስፈለገን ነው የሚለን። ሶ መልሳችን በጣም ቀላል ነው። when a light source is at focal point the mirror reflects light rays outward in parallel beam providing effective illumination at a distance. ስለዚህ ላይት ሬዎች ማለትም ፎካል ፖይንቱ ላይ ላይት በልቡ በሚቀመጥበት ጊዜ በልቡ ን ኮንቬክስ የኮንኬቭ ሚረሩ ላይ በሚያርፍበት ጊዜ እና ሪፍሌክት በሚሆንበት ጊዜ ሪፍሌክት የሚሆኑት ላይት ሬዎች ምን ይሆናሉ ማለት ነው? ፓራራል ይሆናሉ። ስለዚህ ፓራራል ይሆናሉ ማለት ረጅም ርቀት እንድናበራ ያስችልናል ማለት ነው። ሶ ኤፌክቲቭ ኢሉሚኔሽን ለማግኘት ከፍተኛ የሆነ አብርሆት ለማግኘት ወይም ብርሃን ለማግኘት ረጅም ርቀት ላይ ላይት ሬዎች ፓራራል መሆን አለባቸው። ለዚህ የተመረጠው ደግሞ ምንድን ነው? ኮንኬቭ ሚረር ነው። ለምን? ኮንኬቭ ሚረር ሪፍሌክት የሚሆኑት ላይት ሬዎች ምን ስለሚሆኑ ማለት ነው? በፓራራል መንገድ ወይም ትይዩ በሚሆን መንገድ ስለሚጓዙ ማለት ነው። ስለዚህ በዚህ ምክንያት የመኪና ሄድ ላይት ላይ ወይም ለምሳሌ አውቶሞባይል ፊት ለፊት ላይ ያለው መብራት ረዥም ርቀት ለማብራት ያስችለናል ማለት ነው።
ሌላው ደግሞ ኤክሰርሳይዝ 6.2 ዜሮ ምን ይጠቀናል? ዋት ኢዝ አ ሌንስ ይለናል። ሌንስ ምንድን ነው? በተጨማሪም how does it bend light rays የብርሃን ጨረሮችንስ እንዴት ነው ቤንድ የሚያደርገው እያለ ነው። ሶ መልሳችን a lens is a transparent component that bends light rays to converge or diverge። ሌንስ የምንላቸው ትራንስፓረንት ማቴሪያሎች ሲሆኑ ምንድነው የሚያደርጉት? ላይትን ኮንቨርጅ እንዲሆን ወይም ደግሞ ስፕሪድ እንዲያደርግ ወይም ዳይቨርጅ እንዲያደርግ የሚያገለግሉን ዲቫይሶች ናቸው ማለት ነው። ኤክሰርሳይዝ 6.1 ደግሞ ምን ይጠይቀናል? Have you ever touched the surface of a magnifying glass with your hand? እንግዲህ ማጉያ መነጽሮችን በእጃችሁ ነክታችሁ ታውቃላችሁ ወይ? ከሆነስ is it plain surface or curved? ሰርፌሱ ፕሌን ነው ወይስ curved ነው እያለ ነው። ሌላ ደግሞ is it thicker in the middle or at the edge? ስለዚህ መሀል ላይ ነው ቲክ የሆነው ወይስ የሌንሱ ጫፍ ላይ ወይም ዳርቻው ጋር ነው ቲክ የሆነው ወይም ሞፈር ብሎ የምታገኙት እያለ ነው። ሶ መልሱ ቀላል ነው፣ ሁላችሁም ታውቃላችሁ ብዬ ተስፋ አድርጋለሁ። ባታውቁም ምንም ማለት አይደለም። ሶ ምንድነው አንደኛው ሰርፌስ ኢዝ ስሙዝ ኤንድ ከርቭድ፣ ሰርፌሱ ስሙዝ እና ከርቭ ነው። ሌላ ደግሞ ምን ታያላችሁ መሰላችሁ? እነዚህ ማግኒፋይንግ ሌንሶች curvature bends light and focuses to a point ምን ያደርጋሉ? ላይት ሬን ቤንድ በማድረግ ወደ ነጥብ እንዲሰበሰብ ያደርጋሉ። ሌላ በተጨማሪ ደግሞ thicker in the middle than at the edge። ስለዚህ የሌንሱ ዳርና ሌንሱ መካከል ላይ በምትመለከቱበት ጊዜ መካከል ላይ ያለው የሌንሱ ውፍረት ከፍተኛ ነው ወይም ቲክ ነው፣ ወፍራም ነው። ኤክሰርሳይዝ 6.2 አብረን እንስራ እስኪ። What happens when parallel rays of light are incident on a lens? እንግዲህ ፓራራል ላይት ሬዎች ሌንስ ላይ በሚያርፉበት ጊዜ ምን ይፈጠራል ነው ብሎ እየጠየቀን ያለው። ሶ መልሳችን when parallel rays of light are incident on a lens they are refracted or bent as they pass through the lens። ስለዚህ ላይት ሬዎች ፓራራል ላይት ሬዎች ሌንስ ላይ በሚያርፉበት ጊዜ ሪፍራክት ይሆናሉ። ለምን? ሌንስ ትራንስፓረንት ሚዲያ ስለሆነ ምን ያደርጋል ማለት ነው? ላይት ሬዎች ቤንድ ያደርጋል ማለት ነው። ሶ ቤንድ በሚሆንበት ጊዜ በኮንቬክስ ሌንስ ጊዜ ወደ ነጥብ ይሰበሰባሉ፣ በኮንኬቭ ሌንስ ጊዜ ደግሞ ዳይቨርጅ ያደርጋሉ ወይም ሲበተኑ ማየት ትችላላችሁ። ኤክሰርሳይዝ 6.3 ደግሞ ምን ይጠይቀናል? how do lens form images? ሶ ሌንሶች እንዴት ነው ኢሜጅ ፎርም የሚያደርግ ነው። በተጨማሪ ደግሞ what's their nature ነው። ስለዚህ የሌንሶች ተፈጥሮስ ምን ይመስላል ብሎ እየጠየቀን ነው። ሶ ሌንሶች አንድን ኢሜጅ ፎርም የሚያደርጉበት ፕሮሰስ ምንድን ነው? ሌንስ ፎርም ኢሜጅ through the process of refraction። ስለዚህ ሌንስ አንድን ኢሜጅ ፎርም የሚያደርግበት በሪፍራክሽን ፕሮሰስ ነው ብለን መመለስ እንችላለን። ስለዚህ በተጨማሪ there are two main types of lenses, convex or converging and concave or diverging። ስለዚህ ሁለት አይነት ሌንሶች አሉ ብለን ነበረ። በዋናነትም ኮንኬቭ እና ኮንቬክስ ብለን እየጠቀስናቸው ናቸው። ኮንቬክስ የተሰኙት ሌንሶች ኮንቨርጂንግ ሌንስ የምንላቸው ናቸው። ኮንኬቭ የምንላቸው ደግሞ ዳይቨርጂንግ ሌንስ የምንላቸው ናቸው። የበለጠ እዚህ ጋር ሁለቱን ለማብራራት ኮንቬክስ ሌንስ የምንላቸው ወይም ኮንቬክስ ሌንስ የምንላቸው ኮንቬክስ ሌንስ are thicker in the middle and thinner at the edge causing parallel light rays to converge at a focal point። ኮንቬክስ ሌንሶች እንደምትመለከቱት መካከል ላይ ወፈር ያሉ ዳርቻቸው ላይ ወይም ጫፍ ላይ ደግሞ ቀጠን ያሉ ናቸው እና እነዚህ ሌንሶች ምንድነው የሚያደርጉ? ፓራላል ላይት ሬን ወደ ነጥብ ወይም ወደ ፎካል ፖይንታቸው የመሰብሰብ ባህሪ ያላቸው። ሌላ ደግሞ ስለ ኮንኬቭ ሌንስ ነው። ኮንኬቭ ሌንስ are thinner in the middle and thicker at the edge which cause parallel light rays to diverge። እነዚህ ደግሞ ኮንኬቭ ሌንሶች ደግሞ መካከል ላይ ቀጠን ያሉ ናቸው፣ ጫፍ ላይ ደግሞ በምትመለከቱበት ጊዜ ደግሞ ሰፋ ያሉ ናቸው። ስለዚህ ምንድነው ፋንክሽናቸው? ላይት ሬን ዳይቨርጅ እንዲያደርግ በማድረግ አስተዋጽኦ ያደርጋሉ። ፊዚክስ ላይ ኤሌክትሮማግኔቲክ ዌቭስ ኤንድ ጂኦሜትሪካል ዌቭስ በተሰኘው ዩኒት ላይ 6.5 ሴክሽን 6.5 ላይ ያሉ ኩዌስችኖችን እንሰራለን። እነዚህ ሪቪው ኩዌስችኖች ጠቃሚ ስለሆኑ እስከ መጨረሻ መከታተላችሁ እንዳትረሱ። ስለዚህ የመጀመሪያው ጥያቄ የምንሰራው ሚረር ሪሌትድ ኩዌስችንስ ነው። ስለዚህ ስለ ሚረርስ ተመልክተናል። እንደሱ አይነት ጥያቄዎች እንሰራለን። ቀጣይ ደግሞ ሌንስ ሪሌትድ ኩዌስችን እንሰራለን ማለት ነው። የመጀመሪያው ጥያቄ ምንድነው የሚለው? ሊስት the 5 properties of an image created by reflection
from a plane mirror በፕሌን ሚረር ሪፍሌክሽን የሚፈጠረውን ኢሜጅ 5 ፕሮፐርቲ ጥቀሱ ነው የሚለን። እሺ ለመጀመሪያው የመጀመሪያው ምንድነው? አንደኛው ቨርቹዋል ነው ማለትም the image can be projected and appear behind the mirror ስለዚህ ኢሜጁ ፕሮጀክትድ ነው ወይም ሪል ወርልድ ላይ ሳይሆን የምታገኙት ከመስታወቱ በስተጀርባ ነው የምታገኙት። ሌላው ደግሞ ሴም ሳይዝ ነው። ሴም ሳይዝ ነው ስንል ከኢሜጁ ጋር ተመሳሳይ የሆነ ሳይዝ አለው ማለት ነው። ሶ the image match the object size ስለዚህ የኦብጀክቱን ሳይዝ ማች ያደርጋል ማለት ነው። ሌላ ደግሞ laterally inverted ነው። laterally inverted ስንል ቀኝና ግራ የተገላበጠው ነው ታገኛላችሁ። ሶ መልሳችን left and right sides are reversed ወይም የተገላበጡ ናቸው። ሌላ ደግሞ upright የሆነ ኢሜጅ ነው የምታገኙት። so the image maintains the same orientation as the object ኦብጀክቱ የያዘውን ኦሪየንቴሽን አቀማመጥ ይይዛል ማለት ነው። so ኦብጀክቱ የቆመ ከሆነ ኢሜጁም የቆመ ነው ማለት ነው። በመጨረሻ ደግሞ ያለው ፕሮፐርቲ ምንድነው? equidistant ነው። equidistant ስንል the object and image are equidistant from the mirror ኦብጀክቱና ኢሜጁ ከሚረሩ ያላቸው ርቀት ተመሳሳይ ነው። እስኪ ደግሞ ጥያቄ ቁጥር 2 አብረን እንስራ። if a stool 0.5 meter high is placed 2 meter in front of a plane mirror how far behind the plane mirror will the image be and how high will the image be ይለናል። ስለዚህ አንድ 0.5 ሜትር ርቀት ከፍታ ያለው ማለት ቁመት ያለው ስቱል አለ መቀመጫ ወንበር። ስለዚህ የዚህ መቀመጫ ወንበር ከመስታወት 2 ሜትር ርቆ ይገኛልና የኢሜጁ ሄት እንዲሁም ደግሞ ከሚረሩ ያለው ርቀት ምን ያህል ይሆናል ይላል። ስለዚህ በእንደዚህ አይነት ኢሜጅ ማሰብ ትችላላችሁ። ሶ የተወሰነ ኮንስትራክት ለማድረግ ለማሳየት ያህል ምንድን እናደርጋለን? አንድ ነጥብ እንመርጣለን አይደለም? ስለዚህ የምንመርጠው ነጥብ ከወንበራችን ላይ አንድ ነጥብ ይሄን መረጥን። ሶ ይሄን ፕሮጀክት ስናደርግ ምንድነው የምናደርገው? አንደኛ ነገር 2 ላይትሪዎች ያስፈልጉናል ብለናል። ምን ለመስራት? ኢሜጅ ለመስራት ማለት ነው። ሶ አንደኛው ኢንሲደንት ላይት ሬይ ከተነሳንበት ቦታ ምን ይሆናል ማለት ነው? ሚረሩ ላይ ስትራይክ ካደረገ በኋላ እንደምትመለከቱት ማለት ነው። ስለዚህ ስትራይክ ካደረገ በኋላ በምን አይነት መንገድ ነው የሚመለሰው? 90 ዲግሪ ስለሚሰራ ለፕሌን ሚረሩ በተመሳሳይ አቅጣጫ ነው የሚመለሰው። ስለዚህ ሪፍሌክትድ ሬውን በተመሳሳይ አቅጣጫ ነው። በተጨማሪ ደግሞ አንድ ላይት ሬይ እንመርጣለን። አንደኛው ላይት ሬይ ደግሞ እንደምትመለከቱት በሆነ አንግል ኢንሲደንት ይሆናል ሚረሩ ላይ ኢንሲደንት ከሆነ በኋላ ምን ይሆናል ብለናል? ሪፍሌክት ይሆናል ብለናል አይደለም? ስለዚህ ሪፍሌክት በሚሆንበት ጊዜ በምን አይነት መንገድ ነው? ከኖርማል ላይኑ ማለትም ይሄ የምትመለከቱት ሆሪዞንታል ላይን ለሚረሩ ምንድነው? ኖርማል ላይን ነው ወይም 90 ዲግሪ ነው የሚሰራው። ዴርፎር ምንድን ታገኛላችሁ መሰላችሁ? ሪፍሌክትድ ሬዩ አሁን የምትመለከቱት ሪፍሌክትድ ሬይ ማለት ነው በምትመለከቱት መንገድ ከሚረሩ ሪፍሌክት ነው ታገኝታላችሁ። ታዲያ ተመልከቱ። አሁን እዚህ ጋር ልብ የምትሉት ነገር 2 ላይትሪዎች ወሰድን አይደለ? በሰማያዊና በቀይ እየጠቆምኳቸው ማለት ነው። ነገር ግን ሪፍሌክትድ ሬያቸው ምን አያደርግም? ሪል ወርልዱ ላይ ምን አያደርግም? ኢንተርሴክት አያደርግም። ዴርፎር ሪል ወርልዱ ላይ ኢሜጅ አይፈጠርም። ስለዚህ ኢሜጅ የሚፈጠረው የት ጋር ነው ብላችሁ ከጠይቃችሁኝ ኢሜጅ የሚፈጠረው ቨርቹዋል የሆነ ወርልድ ነው ወይም ከሚረሩ በስተጀርባ ነው የሚፈጠረው ማለት ነው። እሱ እንዴት አድርጋችሁ ነው የምታውቁት? የምታውቁበት መንገድ አንደኛው ምንድነው? የምትመለከቷቸው ላይትሬዎች አሉ አይደለም? በቀይና በሰማያዊ ሪፍሌክትድ የሆኑ ላይትሬዎቹ እነሱ ላይትሬዎቹ ከሆነ ሶርስ እንደመጡ አድርገን ነው ኢማጂን የምናደርገው። ለምን? እነዚህ ላይትሬዎች ዳይቨርጅ ካደረጉ የሆነ ምን አለ ማለት ነው? ኢማጂነሪ ሴንተር አላቸው ማለት ነው። ስለዚህ ኢማጂነሪ የሆነ ሶርስ አላቸው። ስለዚህ ያንን ሶርስ በምን አይነት መንገድ ነው የምናውቀው ብላችሁ ከጠይቃችሁኝ አሁን እዚህ ጋር ምንድነው የምታደርጉት? አሁን ለምሳሌ ይሄ የምትመለከቱት በሰማያዊ ከለር የተጠቆመው ሪፍሌክትድ ላይት ሬይ አለ። ስለዚህ በሱ መስመር ትክክል አድርጌ ማስመሪያችሁን ትክክል አድርጋችሁ ምን ታደርጋላችሁ? ዳሽድ የሆኑ ላይኖችን ታስቀምጣላችሁ። ዳሽድ የሆኑ ላይኖችን የምትመለከቱት ካስቀመጣችሁ በኋላ እነዚህ ምንድናቸው? ኢማጂነሪ ላይኖች ናቸው ማለት ነው። ሌላ ምን እናደርጋለን? አንድ ሌላ መስመር ደግሞ እንወስዳለን። አሁን ደግሞ የምትመለከቱት በቀይ ቀለም የተጠቆመው ሪፍሌክትድ ላይት ሬይ በየት በኩል ነው ምንድነው የምናደርገው? እሱም ከመስታወት በስተጀርባ ኢማጂነሪ ላይን ድሮው እናደርጋለን። ስለዚህ ኢማጂነሪ ላይኑን በምናስቀምጥበት ጊዜ እነዚህ ኢማጂነሪ ላይኖች የሚነካኩበት ነጥብ አለ።
እዚህ ጋር ይሄ የምታዩት የሚነካኩበት ነጥብ ምንድነው ማለት ነው? ኢሜጁ ፎርም የሚያደርግበት ነጥብ ነው ማለት ነው። ስለዚህ የምትመለከቱት ስቱል የሚፈጠረው ኢሜጅ እዚህ ጋር ይሆናል የምትመለከቱበት ነጥብ ላይ ወይም ቨርቹዋል ወርልድ ላይ ይሆናል ማለት ነው። ታዲያ ሩለር ወስዳችሁ የማስመሪያ ወስዳችሁ በምትለኩበት ጊዜ ከመስታወቱ ያለው ርቀት ተመሳሳይ ይሆናል። የመስታወቱን ከፍታ ደግሞ እንደምትመለከቱት ተመሳሳይ ነው ማለት ነው። ሶ ኮንክሉዥናችን ምንድነው? The image of the stool will appear 2 meter behind the mirror and will be 0.5 tall. ስለዚህ የስቱሉ 0.5 ሜትር ርዝመት ያለው ሆኖ እንደ ኢሜጅ እንደ ኦብጀክቱ ማለት ነው። የርቀቱ ደግሞ ማለትም ከመስታወቱ የሚኖረው ርቀት ደግሞ 2 ሜትር ይሆናል። ወደ question number 3 እስኪንሄድ ምን ይላል? Find the number of image formed by an object placed between two plane mirrors inclined at 30 degree. አንድ ኦብጀክት እንበልና በምታስቀምጡበት ጊዜ በሁለት ኢንክላይንድ በሆኑ ሚረሮች ማለት ነው። እንግዲህ ኦብጀክቱ ምን ይኖራል ማለት ነው? ሪፍሌክትድ የሆነ ኢሜጅ ይኖረዋል ማለት ነው በሁለቱም ሚረሮች። ታዲያ እዛም ሆናችሁ በምትመለከቱበት ወይም ቆማችሁ በምትመለከቱበት ጊዜ ኦብጀክቱን ምን ይኖረዋል ማለት ነው? ብዙ አይነት ሪፍሌክትድ የሆኑ ኢሜጆች አሉ። ሶ የሚረሮች ኢንክላይንድ የሆኑበት ምን ያህል ነው? ቴታን በልና 30 ዲግሪ ነው። ሶ ምን ያህል ናምበር ኦፍ ኢሜጅ ሊፈጠር ይችላል ነው ማክሲመም እያለን ያለ ነው። ስለዚህ የዚህን አፕሮክሲሜሽን ምን ብለን ተነጋግረን ነበረ? ለማስታወስ ያህል the number of image is approximately 360 degree divided by theta minus 1. ይሄ የሚሆነው መቼ ብለን ነበረ? if 360 degree divided by theta ወደ approximately የምናገኘው ቁጥር ኢቭን ከሆነ or even number ከሆነ ምን እንወስዳለን ማለት ነው? ይሄንን ፎርሙላ እንወስዳለን ብለን ነበረ። ሌላ ደግሞ የናምበር ኦፍ ኢሜጅ አፕሮክሲሜትሊ ምን አድርገን እንወስደዋለን ብለን ነበረ? 360 ዲግሪ ኦቨር ቴታ። ይሄን ደግሞ የምናደርገው መቼ ነው? ኢፍ 360 ዲግሪ ኦቨር ቴታ ስናካፍለው የምናገኘው ቁጥር አፕሮክሲሜትሊ ኦድ ናምበር ከሆነ ይህንን እንጠቀማለን፣ ሁለተኛውን እንጠቀማለን ማለት ነው። ሶ ምንድነው የምናደርገው? ቴታ ተሰጥቶናል አይደለም? ስለዚህ ቴታ ከተሰጠን ናው ቴታ የተሰጠን ቫልዩ ውስጥ ነው 30 ዲግሪ። ሶ ሌትስ ቼክ አሁን 360 ዲግሪ ዲቫይድድ ባይ ቴታ ስናደርግ የምናገኘው ቁጥር ምን ያህል ይሆናል? 12 ይሆናል። ሶ 12 which is ምንድነው? ኢቨን ነው አይደለ? ስለዚህ the number of image የሚሆነው ምንድነው? the number of image would be 360 ዲግሪ ዲቫይድድ ባይ ቴታ ማይነስ 1 ነው የምናደርገው። ስለዚህ ይሄ ምን ማለት ነው? 12 ሲቀነስ 1 ምን ያህል ይሆናል? 11 ኢሜጆችን እናገኛለን ማለት ነው። ስለዚህ ማክሲመም ኦብጀክቱ የሚኖረው ሪፍሌክሽን ወይም ሪፍሌክትድ የሆኑ ኢሜጆቹ ብዛታቸው 11 ናቸው። question 4 ምን ይጠይቀናል? define the principal focus of a concave mirror ይለናል። ስለዚህ የኮንኬቭ ሚረር ፕሪንሲፓል ፎከስ የምንለው ነገር ዲፋይን አድርጉ፣ ትርጓሜ ስጡት ነው የሚለን። so the principal focus of a concave mirror is the point where parallel light rays converges after reflection. ፓራላል ላይት ሬዎቹ ከሪፍሌክት ከሆኑ በኋላ ወደ አንድ ነጥብ ኮንቨርጅ የሚያደርጉበት ወይም የሚሰበሰቡበት ነጥብ ምን ብለን እንጠራዋለን? ፕሪንሲፓል ፎከስ ብለን እንጠራዋለን። ይሄ ለምንድን ነው? ለኮንኬቭ ሚረር ማለት ነው። question 5 ደግሞ ምን ይጠይቀናል? the radius of curvature of a spherical mirror is 20 cm. what is its focal length ይለናል። እዚህ ላይ እንደምታዩት የስፌሪካል ሚረሩ ሬዲየስ ተሰጥቶናል እና which is 20 ሴንቲሜትር ነው እና ፎካል ሌንግዙ ምን ያህል ይሆናል እያለ እየጠየቀን ነው። ሶ በፎካል ሌንግዝ እና በሬዲየስ መካከል ያለው ሪሌሽንሺፕ ምንድነው? ሬዲየስ ማለት 2 times the focal length ብለን ነበር። this implies ምን ማለት ነው? ፎካል ሌንግዝ ማለት r divided by 2 ማለት ነው። therefore ፎካል ሌንግዝ ማለት 20 ሴንቲሜትር divided by 2 which is 10 ሴንቲሜትር እናገኛለን ማለት ነው። question number 6 ምን ይጠይቀናል? name a mirror that can give an erect and enlarged image of an object. የኦብጀክቱን ኢሜጅ ማለትም ኢንላርጅ የሚያደርግ እንዲሁም ደግሞ ኢሬክት የሚያደርግ ወይም ቀጥ ያለ የሚያደርግ ሚረር ስም ጥቀሱ ነው የሚለን። ሶ በቀላሉ መልሳችን ምንድነው? ኮንኬቭ ሚረር ነው። ሶ a concave mirror produces an erect and enlarged image when an object is placed closer than its focal length. ስለዚህ ከፎካል ሌንግዙ ለሚረሩ ብታስጠጉት ምን ይፈጥራል ማለት ነው? ኮንኬቭ ሚረሩ
ኢንላርጅ የሆነ እንዲሁም ደግሞ ኢሬክትድ የሆነ ኢሜጅ ይፈጥራል ማለት ነው። ሶ ሜኪንግ ኢት አይዲያል ፎር ሼቪንግ ኤንድ ሜካፕ ሚረርስ። ስለዚህ ሜካፕ ሚረሮች እና የሼቪንግ ሚረሮችን በምትመለከቱበት ጊዜ በምትጠጉበት ጊዜ ፊታችሁን አጉልቶ ያሳያችኋል እና እንደዚህ አይነት ኮንኬቭ ሚረሮች በዚህ አጋጣሚ ተመራጭ ያደርጋችኋል ማለት ነው። ኩዌስችን 7 ደግሞ ስንሄድ ምን ይጠይቀናል? ዋይ ኢዝ ኤ ኮንቬክስ ሚረር ፕሪፈርድ አዝ ሪር ቪው ሚረር ኢን አውቶሞባይልስ ይላል። አውቶሞባይሎች ላይ የሪር ቪው ወይም የኋላ መስታወት የኋላ እይታ ለመመልከት የምንጠቀምበት መስታወት አለ፣ ሪር ቪው ሚረር። ለምን እንጠቀምበታለን ኮንቬክስ ሚረርን ተብሎ ይጠይቅ ነው። ሪዝኑ ለምን መሰላችሁ? the reason for this is that it offers a broader field of view than a flat mirrors. ከፍላት ሚረር በተሻለ መንገድ ብሮደር የሆነ ወይም ሰፊ የሆነን ቦታ ሰብስቦ ስለሚያሳይ ነው ማለት ነው። ስለዚህ ኮንቬክስ ሚረሮች ምንድነው የሚሰሩት? ኢሜጅ ሪዲዩስድ የሆነ ኢሜጅ እንደሆነ ተወያይተን ነበረ። ስለዚህ ለምን ተመራጭ ያደርጋቸዋል? ሰፊ የሆነውን ቦታ በጣም ጠባብ የሆነ ሚረር ላይ ማለት ነው እንድትመለከቱት ያደርጋቸዋል። ይሄ ደግሞ ለምን ተመራጭ ያደርገዋል? ለሪር ቪው ሚረር አውቶሞባይሎች ላይ ተመራጭ ያደርገዋል። ኩዌስችን ነምበር 8 ደግሞ ስንቀጥል so far you have studied the image formation by a plane mirror, a concave mirror and convex mirror. ስለዚህ በፕሌን በኮንኬቭ እንዲሁም ደግሞ በኮንቬክስ ሚረሮች በእነዚህ ኢሜጅ እንዴት ፎርም እንደሚያደርግ ተወያይተን ነበረ፣ በደንብ አይተናል። ሶ ምን ይጠይቀናል? which of these mirror will give the full image of a large object ይላል። አንድን ላርጅ የሆነ ኦብጀክት ሙሉ የሆነውን ገጽታ የሚሰጠን የትኛው ነው የሚላል። ስለዚህ እዚህ ጋር አጽንኦት ተሰጡት የሚገባው ፉል ኢሜጅ ሲላችሁ ምን ማለቱ ነው? ኦብጀክቱ ምንም ያህል ትልቅ ቢሆን ኦብጀክቱን ሪዲዩስ አድርጎ ሙሉ ለሙሉ እንዲታይ የሚያደርግ ሚረር የትኛው ነው ብሎ እየጠየቃችሁ ነው። ሶ መልሳችን ኮንቬክስ ሚረር ነው። ሶ ኮንቬክስ ሚረር easily formed a full length image of large object። ስለዚህ እነዚህ ኮንቬክስ ሚረሮች ትልቅ የሆኑ ኦብጀክቶችን በአንጻሩ ከፕሌን እና ከኮንኬቭ ሚረሮች አንጻር ማለት ነው ምን ማድረግ ይችላሉ ማለት ነው? ወደ አንድ ቦታ በመሰብሰብ ተለቅ ያለውን ኦብጀክት ሪዲዩስ በማድረግ ሙሉ ምስሉን የማስቀመጥ ችሎታ አላቸው። እሺ ኩዌስችን 9 ላይ ደግሞ ስንሄድ an object 1 cm high is placed 4 cm from a concave mirror ይለናል። ስለዚህ በኮንኬቭ ሚረር ላይ እዚህ ጋር ቲዮሬቲካሊ ካልኩሌሽን እንሰራለን። ከዚያ በተወሰነ መንገድ ደግሞ ከዚህ በኋላ በምን አሳያቸዋለሁ? በሬይ ዲያግራም አሳያቸዋለሁ። ስለዚህ አሁን እዚህ ጋር የሚሰጠን ሄይቱ የኦብጀክታችን ሄይት 1 ሴንቲሜትር ነው። ኢሜጅ ዲስታንሱ ማለትም ከሚረሩ ያለው ርቀት ከሚረሩ ፊት ለፊት ስለሆነ ዩ የምንለው 4 ሴንቲሜትር ነው ይለናል። ስለዚህ በዚህ አጋጣሚ ምን ይጨምራል ኢንፎርሜሽን እዚህ ጋር if the focal length of the mirror is 2 ሴንቲሜትር በተጨማሪ እዚህ ጋር here focal length 2 ሴንቲሜትር ነው። ከዛ ምን ይጠይቀናል? find the position and size of the image ይለናል። ፖዚሽኑና የኢሜጁን ሳይዝ ፈልጉ ነው። ስለዚህ የኢሜጁን ፖዚሽን ስንል ምን ማለታችን ነው? የኢሜጅ ዲስታንሱን ወይም ቪ የምንለውን እንፈልጋለን። ሌላ ደግሞ ሳይዙን ወይም ኤች ፕራይም ምን ያህል ከፍታ አለው የሚለውንም እንመልሳለን ማለት ነው። ሶ በተጨማሪ ኢት ኢሜጅ ሪል ኦር ቨርቹዋል ይላችኋል። እሱም በምን ነው የምናረጋግጠው? ከኢሜጅ ዲስታንሱ ተነስተን ማረጋገጥ እንችላለን። ሌላ ደግሞ ካልኩሌት ማግኒፊኬሽን ይለናል። ስለዚህ በተጨማሪም ደግሞ ማግኒፊኬሽን የምንፈልግ ይሆናል ማለት ነው። ስለዚህ ምንድነው የምናደርገው? የመጀመሪያ ኢሜጅ ዲስታንስ ለማግኘት ምንድነው ሚረር ፎርሙላ እንጠቀማለን። ሶሉሽን የመጀመሪያ የምናገኘው ፎር ኢሜጅ ዲስታንስ ነው። ኢሜጅ ዲስታንስ ምን ያህል ነው ተብሎ ስለጠየቀን እሱን እንሰራለን። ስለዚህ እሱን ለመስራት አፕላይ የምናደርገው ምንድነው ሚረር ፎርሙላ ነው። ስለዚህ 1/u + 1/v is equivalent to 1/4 focal length ብለናል። በዚህ አጋጣሚ this implies 1/v ማለት ምን ማለት ነው? 1/f minus 1/u ማለት ነው። since focal length 2 ሴንቲሜትር ስለሰጠን 1/2 ሴንቲሜትር minus 1/4 ሴንቲሜትር therefore እዚህ ጋር ምን እናደርጋለን? you take 4 common 4 centimeter, so 4 centimeter divided by 2 which is 2 minus 4 divided by 4 which is 1, so totally you would get many result 1/4 ምን ይሆናል ማለት ነው? ሴንቲሜትር ይሆናል። ይሄ 1/v ነው አይደለ? so this implies የv value ምን ይሆናል ማለት ነው? የሪሲፕሮካል value ይሆናል ወይም ተገላቢጦሹ። ስለዚህ የv value 4 ሴንቲሜትር ይሆናል ማለት ነው።
ስለዚህ ኢሜጃችን የሚገኘው ከሚረሩ 4 ሴንቲሜትር ነው። በሌላ አነጋገር ኦብጀክቱ ያለበት ቦታ ላይ ነው የሚገኘው ማለት ነው። ይሄ የኢሜጁ ፖዚሽን ነው ማለት ነው። በቀጣይ ደግሞ የምንፈልገው ምንድን ነው? የኢሜጃችንን ሄይት ወይም ሳይዙን ማለት ነው። እሱም በምን አይነት መንገድ ነው የምትሰራው? ከማግኒፊኬሽን ነው። ከማግኒፊኬሽን ሪሌሽንሽፑ ምንድን ነበረ? ኤች ፕራይም ዲቫይድድ ባይ ኤች ማለት ከኔጌቲቭ ኦፍ ቪ ዲቫይድድ ባይ ዩ ጋር እኩል ነው ብለናል። ስለዚህ ቪን ቀደም ብለን አስልተን 4 ሴንቲሜትር አግኝተናል። ታዲያ እዚህ ጋር ምን እናደርጋለን መሰላችሁ? ሪአሬንጅ እናደርጋለን። ዴርፎር ኤች ፕራይም ማለት ምን ይሆናል ማለት ነው? ኤች ታይምስ ኔጌቲቭ ኦፍ ቪ ዲቫይድድ ባይ ዩ ነው። ይህ በሌላ አነጋገር ኔጌቲቭ ኦፍ ኤች ታይምስ ቪ ዲቫይድድ ባይ ዩ ማለት ነው። ኤች ተሰጥቶናል። ኔጌቲቭ 1 ሴንቲሜትር ታይምስ የቪ ቫሊዩ 4 ሴንቲሜትር ፕሪቪየስ ላይ የሰራ ነው ዲቫይድድ ባይ የዩ ቫሊዩ ደግሞ ያው 4 ሴንቲሜትር ማለት ነው። ስለዚህ ጋር የምታገኙት ምንድን ነው? የምታገኙት ቫሊዩ እዚህ ጋር ሴንቲሜትርን በሴንቲሜትር ያው 4 ባይ 4 1 which is ኔጌቲቭ 1 ሴንቲሜትር ይሆናል ማለት ነው። ስለዚህ ኔጌቲቭ 1 የሚለው ነገር ምን ይነግራችኋል ማለት ነው? ኔጌቲቭ የሚነግራችሁ ነገር ምንድን ነው? ኢሜጁ ምንድን ነው ማለት ነው? ኢንቨርትድ ነው ማለት ነው። ዴርፎር አንደኛ ኢሜጁ ምንድን ነው? ኢንቨርትድ ነው። ሌላ ደግሞ ቀደም ብለን ያየ ነው ፖዚሽኑ ኦብጀክቱ ያለበት ቦታ ላይ ነው ካል ሪል ነው ማለት ነው። ዴርፎር እዚህ ጋር ኮንክሉዥናችን ምንድን ነው? የምናገኘው ኢሜጅ ማለት ነው። ኢሜጅ ኢዝ አንደኛው ምንድን ነው ብለናል? ከመስታወቱ ፊት ለፊት ነው ወይም ኦብጀክቱ ያለበት ቦታ ላይ ስለሆነ ኢሜጅስ ምንድን ነው? ሪል ነው። ኤንድ ሌላ ምንድን ነው ብለናል? አሁን ቀደም ብለን ያየ ነው ሄቱ ኔጌቲቭ 1 ሴንቲሜትር መጣ ማለት ከፕሪንሲፓል አክሲሱ በታች ነው። ኔጌቲቭ የሚለው ነገር ምንድን ይነግራቸዋል? ኢንቨርትድ ነው የሚለውን ነገር ይነግራቸዋል። ኤንድ ኢንቨርትድ ብለን ኔቸሩን በዚህ አይነት መንገድ መግለጽ እንችላለን ማለት ነው። ሌላ በመጨረሻ አስሉ የተባልነው ማግኒፊኬሽን ነው። ማግኒፊኬሽን በሁለት አይነት መንገድ ማስላት እንችላለን። ማግኒፊኬሽን ማለት ምን ብለናል? ኤች ፕራይም ዲቫይድ ባይ ኤች አይደለም። ስለዚህ ኤች ፕራይምን ምን ያህል አግኝተናል? ኔጌቲቭ 1 ሴንቲሜትር ዲቫይድ ባይ ኤች ደግሞ 1 ሴንቲሜትር እዚህ ጋር ምን ይሆናል ማለት ነው? ኔጌቲቭ 1 ይሆናል ማለት ነው። ኔጌቲቭ 1 የሚነግራችሁ ምንድን ነው? ኦብጀክቱ ኢንላርጅም አልሆነም ሪዲዩስድም አልሆነም፣ ተመሳሳይ የሆነ ሳይዝ ነው ያለው። ነገር ግን ኔጌቲቭ ይነግራችሁ ምንድን ነው? ኦብጀክቱ ኢንቨርትድ ነው የተገለበጠ ነው የሚለውን ነገር በዚህ አጋጣሚ ይነግራችኋል ማለት ነው። በሬ ዲያግራም ስንመለከተው የምትመለከቱት ኮንኬቭ ሚረር አለን። የተቀመጠበት 4 ሴንቲሜትር ላይ ነው። ፎካል ሌንግዙ 2 ሴንቲሜትር ላይ እንደሆነ ተነጋግረን ነበረ። ስለዚህ 2 ሴንቲሜትር ነው ፎካል ሌንግዙ ማለት። ኦብጀክቱ 4 ሴንቲሜትር ላይ ካለ የት ጋር ተቀምጧል ማለት ነው? ፕሪንሲፓል ሴንተሩ ላይ ወይም የሚረሩ ሴንተር ላይ ተቀምጧል ማለት ነው። ስለዚህ ምንድን ነው የምናደርገው? አሁን አንድ ላይት ሬይ እንመርጣለን ከኦብጀክታችን ቲፕ ላይ እዚህ ጋር ከአሮ ቲፕ። ስለዚህ ፓራላል ላይን ስንስል ምን ይሆናል ማለት ነው? ሪፍሌክት ሆኖ በምን ያልፋል ብለናል? በፎከሱ ያልፋል ብለናል። ስለዚህ ኢሜጅ ፎርም ለማድረግ ታዲያ ምን ያስፈልገናል? አንድ ሌላ ላይት ሬይ ያስፈልገናል። ስለዚህ ሁለተኛው ላይት ሬይ ደግሞ በፎከሱ እንዲያልፍ አድርጋችሁ ሪፍሌክት ካደረገ በኋላ በምን አይነት መንገድ ነው የሚጓዘው? ለፕሪንሲፓል አክሲሱ ፓራላል በሚሆን መንገድ ይጓዛል። ቴን ኢንተርሴክት የሚያደርጉበት እነዚህ ሁለቱ ሪፍሌክትድ ሬዮቹ ምንድን ነው? ኢሜጁ የሚፈጠርበት ቦታ ነው ማለት ነው። ዴርፎር ኢሜጁ የሚፈጠረው ምን የት ጋር ነው ማለት ነው? ተመሳሳይ የሆነ ኦብጀክቱ የነበረበት ቦታ ላይ ነው ማለት ነው። ስለዚህ እንደምትመለከቱት ተመሳሳይ ሄት፣ ተመሳሳይ ዲስታንስ አለው። የሚለያዩት በምንድን ነው? ኢሜጁ ኢንቨርትድ ነው የተገለበጠ መሆኑ ብቻ ነው ማለት ነው። ኩዌስችን ነምበር 10 ደግሞ ስንቀጥል ምን ይጠይቀናል? An object 2 cm high is placed 4 cm from a convex mirror። እንግዲህ ኮንቬክስ ሚረር ማለትም እብጥ የሆነ ማለት ነው፣ መስታወት ነው። ይሄ ሚረር ፊት ለፊቱ ላይ ወይም ከሚረሩ ፊት ለፊት ማለት ነው 4 ሴንቲሜትር ርቀት ላይ 2 ሴንቲሜትር ከፍታ ያለው ኦብጀክት ተቀምጧል ያለን ነው። ስለዚህ here given ኢንፎርሜሽናችን h 2 ሴንቲሜትር ነው። ሌላ ምን ይለናል? የኦብጀክት ዲስታንስ ዩ ማለት ነው which is ከሚረሩ ፊት ለፊት ስለሆነ ምንድነው የምናደርገው? ፖዚቲቭ ቫልዩ ነው የምንወስድ። ስለዚህ ምንድነው የምናደርገው? 4 ሴንቲሜትር ፖዚቲቭ 4 ሴንቲሜትር ተሰጥቶናል። በነገራችን ላይ ሚረር ላይ እንዲሁም ሌንስም ላይ ጥያቄዎችን በምትሰሩበት ጊዜ ሳይን ኮንቬንሽኑን ሁል ጊዜ ልትረሱት አይገባም። ሳይን ኮንቬንሽኑ የሚረዳችሁ ለምንድን ነው?
የምታገኙት ወይም ካልኩሌት አድርጋችሁ የምታገኙት ቫሊዩ ትርጓሜው ወይም ኢንተርፕሪቴሽኑ ከምን ጋር ተመሳሳይ ይሆናል? በሬይ ዲያግራም ተጠቅማችሁ ከምትሰሩት ጋር እኩል ሆኖ ነው የምታገኙት እና ሳይን ኮንቬንሽኑን ሁልጊዜ ልታስታውሱት ይገባል ማለት ነው። ስለዚህ እንቀጥል እስኪ። if the focal length of the mirror is 4 cm እንግዲህ ፎካል ሌንግዙ 4 cm ነው ብሎናል። ልብ በሉ አሁን እዚህ ጋር የተነጋገርነው ኮንቬክስ ሚረር ነው። ለኮንቬክስ ሚረር ፎካል ሌንግዝ ሳይኑን ምን አድርገን ነው የምንጠቀመው ብለን ነበረ? ኔጌቲቭ አድርገን ነበር የምንጠቀም ብለናል። ስለዚህ ለምንድነው ኔጌቲቭ አድርገን መጠቀም ያስፈልገው? ፎካል ሌንግዙ የሚገኘው ከሚረሩ በስተጀርባ ስለሆነ ነው ማለት ነው። ስለዚህ ኔጌቲቭ 4 ሴንቲሜትር ነው ማለት ነው። ስለዚህ ምን ይጠይቀናል እዚህ ጋር? ፋይንድ the position and size of the image ቀደም ብለን እንደሰራ ነው ማለት ነው እንደ ኮንኬቭ ሚረር። ስለዚህ ፖዚሽኑን እንፈልጋለን ወይም ቪን ማለት ነው። ስለዚህ ቪን እንፈልጋለን። ሌላ ደግሞ ኤች እንፈልጉ። ያው ሳይዝ ሲባል ኤች ፕራይም ማለት ነው። በተጨማሪ ደግሞ ምን ይጠይቀናል? ኢት ዘ ኢሜጅ ሪል ኦር ቨርቹዋል ነው የሚለን። ይህንንም ከምኑ ተመልክተን ነው የምንነጋገረው? ከኤች ፕራይም ወይም እንዲሁም ደግሞ ከቪ ተነስተን መናገር እንችላለን ሪል እና ቨርቹዋል መሆኑን። በተጨማሪ ደግሞ ካልኩሌት ዲ ማግኒፊኬሽን ይለናል። ማግኒፊኬሽኑን የምናሰላ ይሆናል ማለት ነው። ስለዚህ እስኪ ቲዮሬቲካሊ ይህን ነገር ለማስላት ምንድነው የምናደርገው? ሚረር ፎርሙላ አፕላይ እናደርጋለን ማለት ነው። የመጀመሪያው የምንሰራው ፎር ቪ ነው ሶልቭ የምናደርግ። ስለዚህ ሶሉሽናችን ምን ይሆናል? አንደኛ ሚረር ፎርሙላ ወይም ሚረር አፕላይ ስናደርግ 1/u + 1/v ማለት 1/f ነው ብለናል አይደል? ስለዚህ 1/v ማለት እንግዲህ ምን ይከተላል? 1/v ማለት 1/f ማይነስ 1/u ነው። ስለዚህ ኤፍ እንግዲህ ኔጌቲቭ 4 ሴንቲሜትር ነው። ስለዚህ 1/-4 ሴንቲሜትር ሲቀነስ 1/the values of u is 4 ሴንቲሜትር therefore ምን እናገኛለን ማለት ነው? ኔጌቲቭ 1/4 ሴንቲሜትር ማይነስ 1/4 ሴንቲሜትር። ስለዚህ እዚህ ጋር ያው ኮመን ኔጌቲቭ ብትወስዱ ወይም በጠቅላላ ሁለት እጥፍ እንደማለት ነው። ስለዚህ ምን ማለት እንችላለን? ኔጌቲቭ ኦፍ 1/4 ሴንቲሜትር ፕላስ 1/4 ሴንቲሜትር አድርጋችሁ ካልኩሌት ማድረግ ትችላላችሁ። ቶታሊ ምን ይሰጣችኋል ማለት ነው? ኔጌቲቭ ኦፍ 2 ዲቫይድድ ባይ 4 ሴንቲሜትር ይሰጣችኋል። ይሄ ደግሞ ምን ማለት ነው? ኔጌቲቭ 1/2 ሴንቲሜትር ማለት ነው። ይሄ 1/v ነው። ስለዚህ ምን ይከተላል ከዚህ ቀጥሎ ማለት ነው? ሲምፕላይስ የቪ ቫልዩ ማለት ሪስፕሮካል ቫልዩ ነው የሚሆነው። ስለዚህ ኔጌቲቭ 2 ሴንቲሜትር ይሆናል ማለት ነው። አሁን ኔጌቲቭ 2 ሴንቲሜትር ሆነ ማለት ምን ማለት ነው? ኢሜጁ የተሰራው ኢሜጁ ፎርም ያደረገው የት ጋር ነው ማለት ነው? ከሚረሩ በስተጀርባ ነው የሚለው ኔጌቲቭ በዚህ አጋጣሚ ይነግራችኋል ማለት ነው። ስለዚህ ምን እየነገራችሁ ነው? ኢሜጁ ምንድን ነው ማለት ነው? ሪል ሳይሆን ቨርቹዋል የሆነ ኢሜጅ ነው ማለት ነው። ስለዚህ እዚህ ጋር እንላለን ማለት ነው the image is ቨርቹዋል የሆነ ኢሜጅ ነው የምናገኘው። ቀጣይ ደግሞ ምንድነው የምናደርገው? ሳይዙን ነው የምንፈልግ ወይም ኤች ፕራይም ያለውን ነገር እንፈልጋለን። ስለዚህ ኤች ፕራይምን እንዴት አድርገን ነው የምናገኘው? ኦልሬዲ ዩን እናውቃለን። ኦብጀክት ዲስታንስ ኢሜጅ ዲስታንስን ካልኩሌት አድርገን አግኝተናል። ስለዚህ ከምን እነሳለን? ከማግኒፊኬሽን። ማግኒፊኬሽን ማለት ኤች ፕራይም ዲቫይድድ ባይ ኤች ነው። ይሄ ማለት ደግሞ ኔጌቲቭ ኦፍ ቪ ዲቫይድድ ባይ ዩ ነው። ዲስ ኢምፕላይስ ኤች ፕራይም ማለት ኤች ታይምስ ኔጌቲቭ ኦፍ ቪ ዲቫይድድ ባይ ዩ ማለት ነው። ስለዚህ ምን ማለት ነው? በሌላ አነጋገር ኔጌቲቭ ኦፍ ኤች ታይምስ ቪ ዲቫይድድ ባይ ዩ ማለት ነው። ስለዚህ የተሰጠን ኦልሬዲ ቫልዩ ስለሆነ ኔጌቲቭ ኦፍ ኤች ስንል 2 ሴንቲሜትር ነው። the values of v ኔጌቲቭ 2 ሴንቲሜትር ካልኩሌት ያደረግነው ነው። ዲቫይድድ ባይ በ4 ሴንቲሜትር ነው። እዚህ ጋር እንደምታዩት ሴንቲሜትር በሴንቲሜትር 2 ሴንቲሜትር ባይ 2 which is 4 ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል። ቶታል ሪዛልታችሁ ምን ይሆናል ማለት ነው? ይሄ እጅግ ቀላል ነው። 1 ሴንቲሜትር ይሆናል። ስለዚህ 1 ሴንቲሜትር ምን ይነግራችኋል? ፖዚቲቭ ቫልዩ ነው ያገኘ ነው አይደለ? ስለዚህ ኢሜጃችሁ ምንድነው ማለት ነው? አፕራይት ነው ወይም ኢሬክት የሆነ ኢሜጅ ነው የምታገኙት ማለት ነው። ተመሳሳይ ልክ እንደ ኦብጀክቱ ማለት ነው። ስለዚህ ይሄ የኢሜጁ ሳይዝ ይሆናል ማለት ነው በጠቅላላ ማለት ነው።
አሁን በቀጣይ ታዲያ የምናደርገው ምንድን ነው? የማግኒፊኬሽኑን ካልኩሌት እናደርጋለን። ማግኒፊኬሽን እንዴት አድርገን ነው ካልኩሌት የምናደርግ? ማግኒፊኬሽን ስንል ኤች ፕራይም ዲቫይድድ ባይ ኤች አድርገን ማስላት እንችላለን፣ ወይም ደግሞ ማይነስ ኦፍ ቪ ዲቫይድድ ባይ ዩ ማለት እንችላለን። ስለዚህ በሁለት መንገድ ማስላት እንችላለን። ሲምፕላይ ስለዚህ ማግኒፊኬሽን ስንል ናው ኤች ፕራይም ቫሊስ ኦፍ ኤች ፕራይም ካልኩሌት ያደረግነው 1 ሴንቲሜትር ነው። ቫሊስ ኦፍ ኤች ደግሞ 2 ሴንቲሜትር ነው። ሶ ሪዛልታችን ምን ይሆናል ማለት ነው? 0.5 ይሆናል። ስለዚህ ምንድን ነው የሚነግረን ማግኒፊኬሽኑ? ሶ ማግኒፊኬሽኑ የሚነግራችሁ ኦብጀክቱ ሪዲዩስድ ሆኗል። ከአንድ ያነሰ ከሆነ ሪዲዩስድ እንደሆነ መናገር ትችላላችሁ ማለት ነው። ስለዚህ የማግኒፊኬሽን ቫሉያችንን ካልኩሌት አደረግን ማለት ነው። ኩዌስችን 11 ደግሞ እስኪ አብረን እንስራ። A concave mirror produces a 3 times magnified or enlarged real image of an object placed 1 centimeter in front of it. Where is the image located ይለናል። አሁን እዚህ ጋር የተሰጠን ኢንፎርሜሽን ምንድን ነው? በኮንኬቭ ሚረር ጊዜ ማለት ነው የኢሜጃችን ማለት ነው ከኦብጀክቱ 3 እጥፍ ተልቆ ታገኙታላችሁ ይለናል። ስለዚህ ሪል ኢሜጁ ግን ያለበት ፖዚሽን ምንድነው? ቫሊስ ኦፍ ዩ ከሚረሩ ፊት ለፊት 10 ሴንቲሜትር ላይ ነው። ታዲያ ማግኒፊኬሽኑ 3 እጥፍ ነው ካለ ማግኒፊኬሽን ስለዚህ 3 ማለት ነው። ስለዚህ ማግኒፊኬሽኑ 3 ነው ከተባል ምን ማለታችን ነው? የኢሜጃችን ሳይዝ ከኦብጀክቱ በ3 እጥፍ ይበልጣል እያለን ነው። ስለዚህ አሁን where is the image located እያለን ነው። the values of v ምን ያህል ቢሆን ነው ብሎ እየጠየቀ ነው። ስለዚህ ይህን ለመስራት ከየት ነው የምንነሳው? ከማግኒፊኬሽን ፎርሙላ እንነሳለን። ስለዚህ ከማግኒፊኬሽን ስንነሳ ማግኒፊኬሽን ማለት h ፕራይም ዲቫይድ ባይ h ማለት በሌላ አነጋገር ማይነስ ኦፍ ቪ ዲቫይድ ባይ ዩ ማለት ነው። ወይም በሌላ አነጋገር ኤም ማለት ኔጌቲቭ ኦፍ ቪ ዲቫይድ ባይ ዩ እናደርግና ናው ምናገኛለን here the values of m 3 the values of v የምንፈልገው ነው ኔጌቲቭ ኦፍ v the values of u is 10 centimeter. this implies the values of v ምን ይሆናል ማለት ነው? እዚህ ጋር ኔጌቲቭ በኔጌቲቭ both side ብታበዙ በኔጌቲቭ 1 ሶ ምን ይሆናል ማለት ነው? እዚህ ጋር ፖዚቲቭ ይሆናል ማለት ነው። ስለዚህ የምታገኙት ቫልዩ ኔጌቲቭ 30 ሴንቲሜትር ይሆናል ማለት ነው። ስለዚህ ኔጌቲቭ 30 ሴንቲሜትር ምን ይነግራችኋል ማለት ነው? የኢሜጃችሁን ፖዚሽን ማለት ነው። ስለዚህ ኔጌቲቭ ምንድን ነው የሚነግራችሁ? ቨርቹዋል የሆነ ኢሜጅ ነው። ቨርቹዋል ማለት ከሚረሩ በስተጀርባ እንዳለ ይነግራችኋል ማለት ነው። ቀጣይ ደግሞ ሌንስስ ሪሌትድ ኩዌስችንስ ብለን እስኪ ሌንሶችን መሰረት ያደረገ ጥያቄዎችን እንሰራለን ማለት ነው። ቀደም ብዬ በሴክሽን 6.5 ላይ በሁለት ሴክሽን ነበር ቪዲዮ የሰራው። የመጀመሪያው ሴክሽን ሚረር ሪሌትድ ነው። የቀጣይ ደግሞ ሌንስ ሪሌትድ የሆነ ነው። ስለዚህ አሁን ስለ ሌንሶች ነው የምንነጋገር። ስለነሱ ያሉትን ጥያቄዎች ሪቪው ኩዌስችኖችን አብረን እንሰራ። ሶ የመጀመሪያው ኩዌስችን ወይም ኩዌስችን 12 ሌንስ ሪሌትድ ኩዌስችንስ in each case state whether a real or virtual image is formed by a convex lens ይለናል። አሁን በተሰጡን ኬዞች ማለት ነው በኮንቬክስ ሌንስ የሚሰራው ምስል ሪል ነው ወይስ ቨርቹዋል ነው የሚለው ነገር ጥቀሱ ወይም ስቴት አድርጉ እያለ ነው። መጀመሪያ much farther than 2f1 መጀመሪያ በቀጣይ ደግሞ just farther than 2f2 ሲል ደግሞ at 2f1 በቀጣይ ደግሞ between 2f1 and f1 ላይ ደግሞ at f1 f ላይ ደግሞ between f1 and the optical center o ማለት ነው። እሺ የመጀመሪያውን ኬዝ የምናየው much farther than 2f1 ማለትም 2f1 የምንለው የአንደኛው የሌንሱ ሰርፌስ ምንድነው? ፕሪንሲፓል ሴንተር ማለት ነው። ስለዚህ እሱ ከሱ በጣም እጅግ የራቀ ወይም ኢንፊኒቲ ላይ አድርጋችሁ ብትወስዱት ወይም ኦብጀክት አት ኢንፊኒቲ የሚፈጠረው ኢሜጅ ሪል ነው። ስለዚህ ሪል ስንል በሌንስ ጊዜ ኦብጀክቱ ካለበት ማለትም ተቃራኒ ማለት ነው። ስለዚህ በመካከል ምን ይገኛል? ሌንሱ ይገኛል። ስለዚህ የሚፈጠረው ኢሜጅ ሪል ኢሜጅ ነው ማለት ነው። ሌላው ደግሞ ኦብጀክቱ ለምሳሌ ሁለተኛ ደግሞ
just further than 2f1 ይለናል። የተወሰነ ራቅ ብላችሁ ከ2f1 ብትርቁ የሚፈጠረው ኢሜጅ ምን ይሆናል? በተመሳሳይ ሪል የሆነ ኢሜጅ ነው። ማለትም በሌንሱ ተቃራኒ ሳይድ ነው የሚፈጠረው። በዚህ አጋጣሚ ኢንቨርትድ ነው ሌላ ነገርም መነጋገር እንችላለን። ለምሳሌ ኢንቨርትድ ነው ሪዲዩስድ የሆነ ኢሜጅ ነው ብለን እዚህ አካባቢ ላይ መነጋገር እንችላለን ማለት ነው። ሌላ ደግሞ አት 2f1 ላይ 2f1 ላይ ኦብጀክቱ በሚሆንበት ጊዜ ምን ይፈጠራል? የሚፈጠረው ኢሜጅ እንደምታዩት በዚህም ኬዝ ሪል ነው። በተጨማሪ ደግሞ ኢንቨርትድ ነው ደግሞ ተመሳሳይ የሆነ ሳይዝ አለው በዚህ አጋጣሚ። ሌላ ደግሞ ቢትዊን 2f1 and f1 በ2f1 እና በf1 መካከል ቢሆንስ ነው። በዚህ ጊዜ ደግሞ እንግዲህ የሚፈጠረው ኢሜጅ በምትመለከቱበት ጊዜ ሪል ኢሜጅ ነው which is ከሌንሱ ተቃራኒ ሳይድ ነው የሚገኘው። ሳይዙ ደግሞ ኢንላርጅድ ሆኖ ታገኙታላችሁ። በተጨማሪ ደግሞ ኢንቨርትድ ነው የተገለበጠ ኢሜጅ ነው። ሌላ አት ኤፍ1 ላይ በሚሆንበት ጊዜ ምን ይፈጠራል መሰላችሁ? እነዚህ ማለትም ሪፍራክትድ የሆኑት ሬዎች አንደኛው እና ሌላኛው ደግሞ በኦፕቲካል ሴንተሩ የሚያልፈው ላይት ሬይ ፓራሌሊ ነው የሚጓዙት። ዴርፎር ምንድነው ኢሜጁ የሚፈጠረው በጣም ኢንፊኒቲ ወይም በጣም ረጅም ርቀት ላይ ነውና ስለዚህ የሚፈጠረው ደግሞ እንደምታዩት በየትኛው ሳይድ ነው? በሌንሱ ተቃራኒ ሳይድ ነው። ስለዚህ ሪል የሆነ ኢሜጅ ነው ብላችሁ መውሰድ ትችላላችሁ። እና የበለጠ ሪል ነው ለማለት የሚያስችላችሁ ምንድነው? እዚህ ጋር ለምሳሌ እናንተ የምትመለከቱት ኦብጀክቱን ከእናንተ ባላችሁበት ቦታ ነው እና እናንተ ያላችሁት ደግሞ ከኦብጀክቱ ተቃራኒ ነው። ስለዚህ ለእናንተ ሪል የሆነው ወርልድ በእናንተ በኩል ያለው ነው። ስለዚህ በኦብጀክቱ ተቃራኒ ያለው ሳይድ ነው ሪል ወርልድ ወይም ሪል ኢሜጅ የምንለው ማለት ነው። ሌላው ምንድነው? ቢትዊን ኤፍ1 ኤንድ ኦፕቲካል ሴንተር በኦፕቲካል ሴንተሩ እና በኤፍ1 መካከል በሚሆንበት ጊዜ የሚፈጠረው ኢሜጅ እዚህ ጋር ሆናችሁ የምታዩት ኢሜጅ ምንድነው? አት ባክ ኦፍ ኦብጀክት ነው የሚሆነው። ከኦብጀክቱ በስተጀርባ ነው የሚሆነው። ስለዚህ ምንድን እንለዋለን? ቨርቹዋል የሆነ ኢሜጅ ነው። በተመሳሳይ እንደምታዩት ኢንላርጅድ የሆነ ኢሜጅ ነው እና ደግሞ ኢሬክት የሆነ ኢሜጅ ነው የምታገኙት። ባጭሩ በኮንቬክስ ሌንሶች የሚፈጠሩ ኢሜጆችን ሪል ነው ወይስ ቨርቹዋል ነው የሚለውን ነገር ለማወቅ አንዱን ኬዝ ብቻ መውሰድ በቂ ነው። እሱም መቼ ነው? በኦፕቲካል ሴንተሩ እና በኤፍ1 መካከል በሚሆንበት ጊዜ ብቻ ነው ቨርቹዋል የሚሆነው። ሌሎች በሙሉ ምንድን ናቸው? ሪል ናቸው ማለት ነው። ስለዚህ ሁሉንም ሜሞራይዝ ባታደርጉት እንኳ አንዱን ኬዝ ካስታወሳችሁ ሌላውን በቀላሉ ማስታወስ ትችላላችሁ በዚህ አጋጣሚ። አሁን ደግሞ ኩዌስችን 30 ላይ ስንሄድ an object stand 50 mm away from a convex lens ይለናል። ከኮንቬክስ ሌንሱ 50 ሚሊ ሜትር ራቅ ብሎ የተቀመጠ ኦብጀክት አለ ይላል። ታዲያ በተጨማሪ with a focal length of 40 ሚሊ ሜትር ብሎ መረጃ ሰጥቶናል። የኮንቬክስ ሌንሱ ፎካል ሌንግዙ 40 ሚሊ ሜትር ነው ይለናል። use ray diagram to determine the position of the image. is it enlarged or minimized, upright or inverted ይላል። ስለዚህ አሁን ሬይ ዲያግራም ተጠቅመን የምናረጋግጠው ነገር ምንድነው? እዚህ ጋር በወሳኝነት ኢሜጁ ኢንላርጅድ ነው ወይስ ሚኒማይዝድ ሆኗል፣ በተጨማሪም ደግሞ ተገልብጧል ወይስ አፕራይት ነው የቆመ ኢሜጅ ነው የምናየው የሚለውን ነገር እየጠየቀን ነው። ስለዚህ አሁን የምናደርጋለን ሬይ ዲያግራም እንጠቀማለን ማለት ነው። ሬይ ዲያግራም ስንጠቀም ምንድነው የምናደርገው? እዚህ ጋር የምትመለከቱት ኮንቬክስ ሌንስ አለን። ኮንቬክስ ሌንስ ያው ምን አለው? ኦፕቲካል ሴንተር አለው መካከሉ ላይ እዚህ ጋር ኦ እንለዋል ማለት ነው። የምትመለከቱት ኦ ሄዳል ነው። ሌላ ደግሞ እዚህ ጋር ኤፍ1 እንበለው የአንደኛው ሰርፌስ ፎከስ ማለት ነው። ይሄ ደግሞ 2f1 ይሆናል። በተቃራኒ ሳይድ ደግሞ ኤፍ2 እንበለው የፕሪንሲፓል ሴንተሩ ደግሞ which is 2 times f2 ማለት ነው። ይህንን እንደዚህ አድርገን ከልን በኋላ ምን እናደርጋለን? አሁንም ማድርገው ምንድነው? ቀጥታ አንድ ኢንሲደንት ላይት እንድንፈጥር ከሄዱ ላይ የምትመለከቱት ማለት ነው አሮ ሄድ ላይ አንድ ነጥብ መርጣለሁ። ዴን ከሱ ተነስቼ ኢንሲደንት ላይት እንዲነሳ አደርጋለሁ። ኢንሲደንት ላይቱ ኦፕቲካል ማለት ሌንሱ ላይ ከገባ በኋላ ምን ይሆናል? ሪፍራክት ይሆናል ብለናል። ሪፍራክት በሚሆንበት ጊዜ በምን አይነት መንገድ ነው ሪፍራክት የሚሆነው? በፎከስቱ ወይም በኤፍ2 እንዲያልፍ ሆኖ መሆን አለበት ብለን ተነጋግረን ነበረ። ስለዚህ በሱ በኩል እናሳልፈዋለን ማለት ነው። ስለዚህ እንደምታዩት ሪፍራክተር ላይቱ በዚህ አይነት መንገድ ያርፋል ማለት ነው። ሶ የበለጠ ረዘም አድርጋችሁ ማስመር ትችላላችሁ።
ከዛ በኋላ ደግሞ ሌላ ሁለተኛ ላይት ሬይ ያስፈልገኛል። ይሄ አንደኛው ላይት ሬይ የተጓዘበት መንገድ ነው። ሁለተኛው ላይት ሬይ ከየት እንነሳለን? ከመነሻ ነጥባችን ኮመን ፖይንታችን ከአሮ ሄድ ማለት ነው። ስለዚህ በምን አይነት መንገድ እናሰምረዋለን? በኦፕቲካል ሴንተሩ እንዲያልፍ አድርገን እናሰምረዋለን። በኦፕቲካል ሴንተሩ የሚያልፉ ላይኖች ምን አይሉም ብለን ነበረ? ዲቬት አያደርጉም ብለን ነበረ። ታዲያ እንደምታዩት የት ጋር ይነካካሉ? እዚህ የምትመለከቱት ነጥብ ላይ ኢንተርሴክት ያደርጋሉ ማለት ነው። ስለዚህ ይሄ የምታዩት ነጥብ ኢሜጃችሁ የሚገኝበት ነው ማለት ነው። ስለዚህ ኢሜጃችሁን ከየት ነው ድሮው የምናደርገው? ከፕሪንሲፓል አክሲሱ ተነስተን ነው ማለት ነው። ስለዚህ እንደምታዩት የኢሜጃችን ኔቸር ይሄን ይመስላል። ኢሜጃችን ይሄን ይመስላል እና ኢሜጃችን በምታዩበት ጊዜ ምን አይነት ነው? አንደኛ ኢንላርጅድ ነው፣ ሁለተኛ ደግሞ ምንድን ነው? ኢንቨርትድ ነው ማለት ነው። ስለዚህ መልሳችን the image is first እዚህ ጋር ኮንክሉዥን ስንጽፍ the image is enlarged and inverted ብለን ኮንክሉዥን መስጠት እንችላለን ማለት ነው። question 14 ደግሞ ምን ይጠይቀናል? an object 6 cm high is 10 cm from a concave lens ይለናል። ልብ በሉ እዚህ ጋር አንድ ከኮንኬቭ ሌንስ በፊት የቆመ አንድ ኦብጀክት አለ። 6 ሴንቲሜትር ነው ቁመቱ እና ይሄ ሄይቱ 6 ሴንቲሜትር የሆነ ኦብጀክት ከሌንሱ ያለበት ርቀት ያው 10 ሴንቲሜትር ነው ይለናል። ታዲያ በተጨማሪ ምን ይለናል? the image formed is 3 ሴንቲሜትር high ይለናል። የተፈጠረው ኢሜጅ which is የኢሜጁ ሄይት ማለት ነው ወይም h ፕራይም የምንለው የኤች ፕራይም ቫሊዩ ምን ያህል ነው? 3 ሴንቲሜትር ነው ይለናል። ታዲያ በተጨማሪ ምን ይጠይቀናል? እዚህ ጋር find the focal length of the lens and the distance of the image from the lens ይለናል። እዚህ ጋር ፈልጉ የተባል ነው አንደኛው the focal length of the lens፣ በተጨማሪ ደግሞ distance of the image from the lens ወይም ኢሜጅ ዲስታንስ የምንለው ቪን ፈልጉ ይለናል ማለት ነው። ታዲያ እንዴት አድርገን ነው የምናገኘው ብላችሁ ከጠይቃችሁኝ በቀላል መንገድ መስራት እንችላለን። ወደ ሶሉሽናችን ስንገባ አንድ ነገር ነው የምታስታውሱት። ከማግኒፊኬሽን አንድ ፎርሙላ አለ። ምንድን ነበረ? ኤች ፕራይም ዲቫይድ ባይ ኤች ማለት ከማይነስ ቪ ዲቫይድ ባይ ዩ ጋር እኩል ነው ብለናል አይደለም? ስለዚህ አሁን ምንድን ነው መጀመሪያ ማግኘት ያለብን? እዚህ ጋር ለምሳሌ ቅደም ተከተሉ ምናልባት ማቀያየር እንችላለን። መጀመሪያ ፎካል ሌንግዙን ከማግኘታችን በፊት ኢሜጅ ዲስታንሱን እናገኛለን። ይሄን ማለት ነው። ከዛ በኋላ ምን እንሰራለን ማለት ነው? የፎካል ሌንግዙን ካልኩሌት ማድረግ እንችላለን። በብዙ አይነት መንገድ መስራት ይቻላል። ስለዚህ እስኪ አሁን ከዚህ ተነስተን እንስራው። ስለዚህ በምንሰራበት ጊዜ የተሰጡን ኳንቲቲዎች ተመልክቷቸው እዚህ ጋር ኤች ፕራይም ኤች ተሰጥቷል፣ ዩ ተሰጥቷል። ስለዚህ ቪን ካልኩሌት ማድረግ እጅግ በጣም ቀላል ነው። ስለዚህ ምን እናደርጋለን ማለት ነው? ስለዚህ አሁን እንደምታዩት ኤች ፕራይም ዲቫይድ ባይ ኤች ማለት ከማይነስ ኦፍ ቪ ዲቫይድ ባይ ዩ ጋር እኩል ነው አይደለም? ስለዚህ አሁን ቦት ሳይድ በዩ ማብዛት ነው። ይህን ሲምፕሊፋይ ብታደርጉት ምን ይቀራል? በማይነስ ዩ እናደርገው፣ ምናልባት ኔጌቲቭን ለማጥፋት። ስለዚህ የዩ ቫሊዩ የቪ ቫሊዩ ሲምፕላይዝድ የቪ ቫሊዩ ማለት ነው ኔጌቲቭ ኦፍ ዩ ታይምስ ኤች ፕራይም ዲቫይድድ ባይ ኤች ማለት እንችላለን። ስለዚህ ኤቭሪቲንግ ተሰጥቶናል እዚህ ላይ the values of u 10 ሴንቲሜትር ያው ኔጌቲቭ አንረሳም እዚህ ላይ። ኤች ፕራይም ደግሞ 3 ሴንቲሜትር ተሰጥቶናል። ሌላ ደግሞ the values of h ደግሞ 6 ሴንቲሜትር ተሰጥቶናል ማለት ነው። እዚህ ጋር ያው ሴንቲሜትር በሴንቲሜትር ይጠፋላችኋል። በ3 1 ነው፣ እዚህ ጋር በ3 2 ነው። ስለዚህ ኔጌቲቭ 10 ሴንቲሜትር ዲቫይድድ ባይ 2 which is ምን ይሰጠናል? ኔጌቲቭ 5 ሴንቲሜትር ይሰጠናል። ኔጌቲቭ 5 ሴንቲሜትር ምንድን ነው የሚነግረን ካላችሁኝ፣ ኔጌቲቭ 5 የሚነግራችሁ ምንድን ነው? ኢሜጁ የሚፈጠረው ኢሜጅ ከሌንሱ 5 ሴንቲሜትር ርቆ ይገኛል። ታዲያ ኔጌቲቭ የሚለው ነገር ቨርቹዋል መሆኑን ይነግራችኋል። ማለትም ኦብጀክቱ ባለበት ሳይድ ነው ያለ ማለት ነው። ቀጣይ ታዲያ የምንሰራው ምንድን ነው? ፎካል ሌንግዝ ነው። ፎካል ሌንግዙ ምን ያህል ነው ብለን ካልኩሌት እናደርጋለን። ዩን አግኝተናል፣ ቪን አግኝተናል፣ ወይም ኦብጀክት ዲስታንስ እና ኢሜጅ ዲስታንስን ስላገኘን ሌንስ ፎርሙላ እንጠቀማለን። 1/u
ዩ ፕላስ 1 ኦቨር ቪ ማለት ምንድን ነው? 1 ኦቨር ፎካል ሌንግዝ ነው። ሶ 1 ኦቨር 6 ሴንቲሜትር ፕላስ 1 ኦቨር ኔጌቲቭ 5 ሴንቲሜትር ኦልሬዲ የሰራ ነው ስለሆነ ከ1 ኦቨር ፎካል ሌንግዝ ጋር እኩል ነው። ስለዚህ እዚህ ጋር ምንድነው የምናደርገው? 1 ኦቨር 6 ሴንቲሜትር ሲቀነስ 1 ኦቨር 5 ሴንቲሜትር ማለት ነው። ያው እንደምታዩት ኔጌቲቭ ቫሊዩ ከፖዚቲቭ ጋር በሚካፈልበት ጊዜ ኔጌቲቭ ስለሚሰጠን ሶ የምን ይሰጠናል ማለት ነው? ይሄ ቫሊዩ 1 ኦቨር ፎካል ሌንግዝ ጋር እኩል ነው ማለት ነው። ሶ ዲስ ኢምፕላይስ ምን እንላለን ማለት ነው? መገልበጥ እንችላለን ማለት ነው። ሶ 1 ኦቨር ፎካል ሌንግዝ ማለት 1 ኦቨር ፎካል ሌንግዝ ማለት this is equivalent to አሁን ኮመን መውሰድ እንችላለን ወይም እንደዚህ አድርገን እናስቀምጥ 1 ኦቨር 6 ሴንቲሜትር ማይነስ 1 ኦቨር 5 ሴንቲሜትር አይደለም። ስለዚህ ምን እናደርጋለን? ኮመን ኤልሲኤም እንወስዳለን። ሶ ኤልሲኤማቸው የ5 እና የ6 ሶ ሌትስ ቴክ 30 ሴንቲሜትር ሶ 30 ሴንቲሜትር ሲካፈል በ6 ሴንቲሜትር ምን ይሰጠናል? 5 ማለት ነው። ሶ 5 ማይነስ ሶ 30 divided by 5 times 1 6 ማለት ነው። ስለዚህ ውጤታችሁ ምን ይሆናል? ማይነስ 1 divided by 30 ሴንቲሜትር ማለት ነው። ስለዚህ ምን ታያላችሁ ከዚህ? this implies 1 over focal length ማለት ኔጌቲቭ 1 over 30 ሴንቲሜትር ነው ብለናል። ስለዚህ therefore እንልና ፎካል ሌንግዙ ማለት ምንድን ነው ማለት ነው? ተገላቢጦቹ ማለትም ሪስፕሮካሉ ነው የሚሆን ማለት ነው። ስለዚህ 1 over 30 በምትገለብጡበት ጊዜ ውጤታችሁ ኔጌቲቭ 30 ሴንቲሜትር ይሰጣል ማለት ነው። ስለዚህ ኔጌቲቭ 30 ሴንቲሜትር ኔጌቲቭ ምን ያመለክታል? ለኮንቬክስ ሌንሶች ሳይን ኮንቬንሽኑ ላይ የተነጋገርነው ነገር እዚህ ጋር ሳቲስፋይ ያደረገ ማለት ነው፣ አሟላ ማለት ነው። ለኮንቬክስ ሌንሶች እንዲሁም ደግሞ ለኮንቬክስ ሚረር ፎካል ሌንግዝ ምን አድርገን ነበር የምንወስደው? ኔጌቲቭ ቫልዩ አድርገን ነው የምንወስድ ብለን ተነጋግረን ነበር ማለት ነው። ስለዚህ ይሄ ውጤታችን ያንን የተነጋገርነውን ነገር ትክክል እንደሆነ ያስረዳቸዋል። ሌላ ደግሞ question 15 የሚጠይቃቸዋል አን ኦብጀክት is 20 ሴንቲሜትር from a concave lens ይላል። አንድ ኦብጀክት አለ ከኮንኬቭ ሌንስ ፊት ለፊት ነው የተቀመጠው 20 ሴንቲሜትር ላይ ነው ይላል። ስለዚህ የተሰጠን ያለ ነው ኦብጀክት ዲስታንሱ 20 ሴንቲሜትር ላይ የሆነ ኦብጀክት the virtual image formed is 3 times smaller than the object ይላል። የቨርቹዋል ኢሜጁ ሳይዝ ማለት ነው ኤች ፕራይም ከኦብጀክቱ በ3 እጥፍ ያንሳል ማለት ነው፣ ወይም የኦብጀክቱ 1/3 ነው እያለን ነው። ስለዚህ ከሆነ ምን ማወቅ እንችላለን ማለት ነው? ማግኒፊኬሽን ማወቅ እንችላለን። ከዛ ተነስተ መናገር እንችላለን። ግን ይህንን ኳንቲቲ እንውሰድ እስኪ። ሶ ኤች ፕራይም ማለት ኤች ኦቨር 3 ነው ማለት ነው። ሶ ምን ይጠይቀናል? ፋይንድ the focal length of the lens ወይም ኤፍን ፈልጉ እያለን ነው። ስለዚህ the focal length እንዴት ነው ካልኩሌት የምናደርገው መሰላችሁ? ወደ ሶሉሽናችን ስንገባ መጀመሪያ ኢሜጅ ዲስታንሱ ማወቅ አለብን፣ ወይም የቫሊስ ኦፍ ቪ ማግኘት አለብን። ሶ ምንድነው የምናደርግ? ፈርስት ከማግኒፊኬሽን ፎርሙላ እንነሳለን። ሶ ማግኒፊኬሽን ስንል ምን ብለን ነበረ? ኤች ፕራይም ዲቫይድድ ባይ ኤች ብለን ነበር። ይሄ ደግሞ ከምን ጋር እኩል ነው? ከማይነስ ኦፍ ቪ ዲቫይድድ ባይ ዩ። ሶ ቪን ካገኘን ከዛ በኋላ ሌንስ ኢኩዌሽንን አፕላይ እናደርግና ፎካል ሌንግዙን ማግኘት ነው። ሶ ኤች ፕራይም ማለት ኤች ኦቨር 3 ከሆነ this implies ስለዚህ ኤች ኦቨር 3 ዲቫይድድ ባይ ኤች ኢኳልስ ማይነስ ኦፍ ቪ ኦቨር ዩ ነው። ሶ እዚህ ጋር እንደምታዩት ኤች በኤች ይጠፋል። ስለዚህ 1 over 3 divided by 1 which is 1 over 3 ማለት ነው። ሶ 1 over 3 equals minus v over u ማለት ነው። ናው እዚህ ጋር ምን ታያላችሁ መሰላችሁ? ስንቀጥል ሶ 1 over 3 ማለት minus of v over u ነው። ሶ ምን እንላለን እዚህ ጋር? ሶ ለቪ ሶልቭ ማድረግ ነው። ሶ ቦት ሳይድ በዩ ማባዛት ነው። ሶ 1 over 3 ታይምስ እዚህ ጋር ዩ ኢኩቫለንት ቱ ኦር በኔጌቲቭ ዩ እናባዛ ኢዝ ኢኩቫለንት ቱ ኔጌቲቭ ቪ ኦቨር ዩ ታይምስ ኔጌቲቭ ዩ ማለት ነው። ሶ እዚህ ጋር በምታዩበት ጊዜ ኔጌቲቭ እዚህ ጋር ምን ይሆናል? ፖዚቲቭ ይሆናል ማለት ነው። ዩ በዩ ይጠፋላችኋል። ሶ the values of v ማለት ኔጌቲቭ ዩ ኦቨር 3 ነው። ስለዚህ ምን ታገኛላችሁ? ሶ the values of negative u which is negative 20 centimeter divided by 3 ማለት ነው። ሶ ውጤታችን
ምን ይሆናል ማለት ነው? ኔጌቲቭ 6 ፖይንት አፕሮክሲሜትሊ 6.7 መውሰድ እንችላለን ማለት ነው። ስለዚህ ኢሜጅ ዲስታንሳችን 6.7 ሴንቲሜትር አግኝተናል ማለት ነው። ሶ እዚህ ጋር ተመልከቱ፣ ኦብጀክት ዲስታንስ አለኝ፣ ኢሜጅ ዲስታንስ አለኝ። ዴርፎር ፎካል ሌንግዝን ብጠየቅ ማስላት በጣም እጅግ ቀላል ነገር ነው ማለት ነው። ምንድነው የማደርገው? ሌንስ ፎርሙላ አፕላይ አድርጋለሁ። ሶ 1/u ፕላስ 1/v ከ1/ፎካል ሌንግዝ ጋር እኩል ነው ብዬ ሶልቭ አድርጋለሁ። ሶ 1/20 ሴንቲሜትር ፕላስ 1/- ኔጌቲቭ 6.7 ሴንቲሜትር አፕሮክሲሜትሊ ያገኘ ነው ማለት ነው። this is equivalent to 1/ፎካል ሌንግዝ እናደርጋለን። ሶ እዚህ ጋር ምንድነው የሚሆነው? 1/20 ሴንቲሜትር ማይነስ ኦፍ 1/6.7 ሴንቲሜትር ማለት ነው። this is equivalent to 1/ፎካል ሌንግዝ። ስለዚህ this implies 1/ፎካል ሌንግዝ ማለት ምን ማድረግ ነው? 1/20 ሴንቲሜትር ሲቀነስ 1/6.7 ሴንቲሜትር ያው ትራንስፎርም ለማድረግ በዚህኛው ሳይድ። ሶ ይህንን እንግዲህ መቀነስ እጅግ በጣም ቀላል ነው። ምን እናደርጋለን? ቀጥታ ዲኖሚኔተሮችን ካባዛችሁ በኋላ ከዛ በኋላ ለአንደኛው ዲኖሚኔተር የሁለቱን ማለት ነው ብዜት በማባዛት ከዛ በኋላ ምን ማድረግ እንችላለን ማለት ነው? የክሪስ ክሮስ መልቲፕሊኬሽን መጠቀም እንችላለን ማለት ነው። ሶ ምን አደርጋለሁ እዚህ ጋር የማደርገው ሁለቱን የዲኖሚኔተሩን 1/f ኢኳልስ ብዬ which is 20 ሴንቲሜትር ሲባዛ በ6.7 ሴንቲሜትር አድርጋለሁ። ሶ ይሄ ብዜት በ20 ሴንቲሜትር ብታካፍሉት 6.7 ምን ይሆናል? 6.7 ሴንቲሜትር። ሶ ማይነስ ይሄን ዚህን ብዜት ደግሞ በ6.7 ሴንቲሜትር በምታባዙበት ጊዜ ምን ይሆናል? 20 ሴንቲሜትር ይሆናል አይደለ? ስለዚህ እንደምታዩት እዚህ ጋር 1/4 ፎካል ሌንግዝ ማለት ከላይ ያለውን በሚቀንሱበት ጊዜ ኔጌቲቭ 13.3 ሴንቲሜትር ሶ ዲቫይድድ ባይ 20 ሴንቲሜትር ታይምስ 6.7 ሴንቲሜትር ነው። ስለዚህ እዚህ ጋር እንደምታዩት ሴንቲሜትር በሴንቲሜትር ይጠፋላችኋል። ሶ ይሄ ከሆነ በኋላ ሶ ፎካል ሌንግዛችን ምንድነው ይሆናል ማለት ነው? ሪስፕሮካል ይሆናል። ሶ ፎካል ሌንግዛችን ማለት 20 ሴንቲሜትር ታይምስ 6.7 ዲቫይድድ ባይ በኔጌቲቭ 13.3 ማለት ነው። ሶ ይህንን የተወሰነች ሰዓት ወስዳችሁ ካልኩሌት ብታደርጉት ምን ይሰጣችኋል? አፕሮክሲሜትሊ ኔጌቲቭ 10.1 ሴንቲሜትር የሚጠጋ ምን ታገኛላችሁ ማለት ነው? ቫሊዩ ታገኛላችሁ ማለት ነው። ሶ ምን ይነግራችኋል ማለት ነው? እዚህ ላይ ኔጌቲቭ የሚለው ነገር ምንድነው? ለኮንቬክስ ለኮንኬቭ ሌንሶች ሁልጊዜ የምንጠቀመው ፎካል ሌንግዝ ኔጌቲቭ ነው ያልነው ሳይን ኮንቬንሽኑን በዚህ አጋጣሚ ምን አድርጓል? ሳክቲስፋይ አድርጓል። ስለዚህ ሳይን ኮንቬንሽን አስፈላጊ መሆኑን የምታውቁት ለምንድን ነው? የምታገኙትን ሪዛልት ምን ስለሚያደርግላችሁ ነው ማለት ነው፣ ትርጉም ስለሚሰጥላችሁ ነው። ለኮንኬቭ ሌንሶች እንዲሁም ደግሞ ለኮንኬቭ ሚረሮች ፎካል ሌንግዝ ኔጌቲቭ እንደተጠቀምን ካልኩሌሽን ላይ በምታሰሉበት ጊዜ የሚመጣላችሁ ውጤት መጨረሻም ላይ ሳይን ኮንቬንሽኑ ከተጠቀማችሁ ኔጌቲቭ ቫልዩ ነው።